በየቀኑ የምንጠቀማቸው ብዙ የምግብ አይነቶች በተለይም በተደጋጋሚና በብዛት ከተወሰዱ ለካንሰር የመጋለጥ ዕድልን ይጨምራሉ። አንዳንድ ጎጂ ንጥረ ነገሮች፣ ኬሚካሎች ወይም የአዘገጃጀት ዘዴዎች ምንም ጉዳት የሌላቸው ምግቦችን ወደ ካንሰር ተጋላጭነት ሊለውጡ ይችላሉ። ስለዚህ በዛሬው ትምህርታችን ለካንሰር በሽታ ተጋላጭ የሚያደርጉ 10 ምግቦችን በስፋት የምናይ ይሆናል። በተለይ አምስተኛው ሁሉም ሰው ሊጠነቀቀው የሚገባ የምግብ አይነት ነው። በጥሞና ካዳመጣችሁኝ ያለምንም ስጋትና የጎንዮሽ ጉዳቶች ለጤናችሁ በሚስማማ መልኩ እንዴት መጠቀም እንደምትችሉ የሚረዳችሁን ጠቃሚ መረጃዎች ታገኛላችሁ። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። አንደኛ፣ የተቀነባበሩ ስጋዎች። የተቀነባበሩ ስጋዎች በመጥበስ በማከም ወይም የኬሚካል መከላከያዎችን በመጨመር ለረጅም ጊዜ ሳይበላሹ እንዲቆዩ ይደረጋል። እነዚህ ስጋዎች በተለይም በብዛት ሲበሉ የኮሎሬክታል ካንሰር መከሰት ምክንያት ሊሆኑ ይችላሉ። በእነዚህ ስጋዎች ውስጥ የተለመዱ ስጋዎቹ እንዳይበላሹ የሚከተቱት ናይትሬትስ እና ናይትራይትስ ናቸው። እነዚህም መከላከያዎች ከፍተኛ ሙቀት ባለው ምግብ ማብሰል ወቅት የታወቁ ካርሲኖጂንስ ናይትሮሳሚንስ ሊፈጥሩ ይችላሉ። እነዚህን የተቀነባበሩ ስጋዎች ማስወገድ ያስፈለገበት ምክንያት ወደ ካንሰር መፈጠር የሚያመሩ ናይትሬትስ፣ ናይትራይትስ እና ሌሎች መከላከያዎችን ስለሚይዙ ነው። እነዚህም ለኮሎሬክታል፣ ለጨጓራ፣ ለጣፊያ ካንሰሮች የመጋለጥ ዕድልን ይጨምራሉ። ሁለተኛ፣ ስኳር የበዛባቸው መጠጦች እንደ ሶዳ፣ የኤነርጂ መጠጦች ያሉ። በካንሰር እና እንደ ሶዳ ባሉ ለስላሳ መጠጦች መካከል ግንኙነት እንዳለ ጥናቶች አረጋግጠዋል። በቆሽት ውስጥ ያለውን የኢንሱሊን ምርትን ይጨምራሉ። ይህም የጣፊያ ካንሰር የመያዝ ዕድልን በእጥፍ ይጨምራሉ። አብዛኞቹ ለስላሳ መጠጦችና የስፖርት መጠጦች ትንሽ ወይም ምንም አይነት የአመጋገብ ጥቅም አይሰጡም። እንዲሁም በተጣራ ስኳር የተሞሉ ናቸው። እናም እነዚህም መጠጦች አዘውትሮ መውሰድ ለውፍረት አስተዋጽኦ ያደርጋል። ይህም ለተለያዩ የካንሰር አይነቶች ማለትም የጡት፣ የጉበት፣ የአንጀት ካንሰርን ጨምሮ ተጋላጭ ያደርጋል። ስለዚህ ጣፋጭ መጠጦችን ከመጠቀም ይልቅ ውሃ ወይም የተፈጥሮ ቃና ያላቸው መጠጦችን ምርጫው ያድርጉ። ሶስተኛ፣ ቀይ ስጋ። ቀይ ስጋን ከመጠን በላይ መብላት በተለይም በከፍተኛ ሙቀት የተጠበሰ ከሆነ ሲበስል እንደ ሄትሮሳይክል አሚኖችና ፖሊሳይክል አሮማቲክ ሃይድሮካርቦኖች ያሉ ጎጂ ውህዶችን ያመነጫል። በእንስሳት ላይ የተደረጉ ጥናቶች እንደሚያሳዩት እነዚህ አደገኛ ኬሚካሎች ካንሰርን ያመጣሉ ተብሏል። እንዲሁም የካንሰር ተጋላጭነትንም ይጨምራሉ። በከፍተኛ ሙቀት ምግብን ማብሰል የካርሲኖጄኒክ ውህዶችን ይፈጥራል። ይህም ለኮሎሬክታልና ለጣፊያ ካንሰሮች ያጋልጣል። ስለዚህ የቀይ ስጋን አመጋገብ በመጠኑ ያደርጉት ወይም ይገድቡ። አራተኛ፣ አልኮል። አልኮል የታወቀ ካርሲኖጅን ነው። እናም ዲኤንኤን ሊጎዳ ይችላል። ይህም የሰውነት ሴሎችን የመጠገን ችሎታን ይጎዳል። ከመጠን በላይ አልኮል መጠጣት ከአፍ፣ ከጉበት፣ ጡትና የአንጀት ካንሰርን ጨምሮ ከተለያዩ የካንሰር አይነቶች ጋር የተያያዘ ነው። አደጋው ከጊዜ ወደ ጊዜ በሚወሰደው የአልኮል መጠን ይጨምራል። አልኮልን ከመጠጣት ማቆም ያስፈለገበት ዋነኛው ምክንያት አልኮል የሴል ሚውቴሽን እና የካንሰር እድገት ዕድልን ይጨምራል። ይህም ለጡት፣ ለጉበት፣ ለአፍ፣ ለጉሮሮ ካንሰር ተጋላጭነትን ይጨምራል። ስለዚህ ለከፍተኛ የካንሰር መከላከያ ዘዴ አልኮል መጠጣትን ሙሉ በሙሉ ያስወግዱ። አምስተኛ፣ በፋብሪካ የተቀነባበሩ የታሸጉ ምግቦች። በጣም የተቀነባበሩ ምግቦች ብዙውን ጊዜ ሰው ሰራሽ መከላከያዎችን፣ ጤናማ ያልሆነ ስብና የተጣራ ስኳርን ይይዛሉ። እነዚህ ለረጅም ጊዜ እብጠትና ክብደት መጨመር አስተዋጽኦ ያደርጋሉ። ሁለቱም የካንሰር አደጋን ይጨምራሉ። የተቀነባበሩ ምግቦች ብዙውን ጊዜ በካሎሪ ከፍተኛ ሲሆኑ ነገር ግን በአመጋገብ ጥቅማቸው አነስተኛ ናቸው። ይህም ከመጠን ያለፈ ውፍረት ጋር የተያያዘ ካንሰሮችን ያበረታታል። የታሸጉ ምግቦች በሰው ሰራሽ ተጨማሪዎች፣ ስኳርና ጤናማ ያልሆነ ቅባቶች የታሸጉ ስለሆነ ለካንሰር ተጋላጭነት አስተዋጽኦ ያደርጋሉ። ይህም እንደ ጡት፣ ኮሎን፣ ኢንዶሜትሪያል ካንሰሮች ካሉ ከመጠን ያለፈ ውፍረት ጋር የተያያዙ ካንሰሮች ተጋላጭ ያደርጋሉ። ስለዚህ እንደ ትኩስ ፍራፍሬ፣ አትክልትና ሙሉ እህል ያሉ በፋብሪካል ላልተቀነባበሩ ምግቦች ቅድሚያ ይስጡ። ስድስተኛ፣ ኦርጋኒክ ያልሆኑ አትክልቶችና ፍራፍሬዎች። ኦርጋኒክ ያልሆኑ ምርቶች ብዙውን ጊዜ በሰው ሰራሽ ጸረ ተባይ መድኃኒቶች፣ ጸረ አረም መድኃኒቶች፣ ማዳበሪያዎች ይረጫሉ። አንዳንዶቹም ካርሲኖጄኒክ ናቸው ተብለው የሚታወቁ ወይም የሚጠረጠሩ ናቸው። በምግብ ወይም በአካባቢ ብክለት ምክንያት
ለእነዚህ ኬሚካሎች ለረጅም ጊዜ መጋለጥ ለካንሰር ተጋላጭነትን ይጨምራል። አንዳንድ ጸረ ተባይ መድኃኒቶች ካርሲኖጅንስ ሊሆኑ ይችላሉ። እንዲሁም ከጸረ ተባይና ጸረ አረም ኬሚካሎች የሚመጡ የኬሚካል ቅሪቶች የካንሰር አደጋን ሊጨምሩ ይችላሉ። እነዚህም እንደ ሊምፎማ እና የፕሮስቴት ካንሰር ካሉ ካንሰሮች ተጋላጭ ያደርጋሉ። ስለዚህ በቻላችሁት አቅም ኦርጋኒክ ፍራፍሬዎችና አትክልቶችን ይመገቡ፣ ወይም የኬሚካል ተጋላጭነትን ለመቀነስ ምርቱን በደንብ ሳይታጠብና ሳይላጥ አይመገቡ። 7ኛ ሰው ሰራሽ ጣፋጮች እንደ አስፓርቴም እና ሳክሪን ያሉ ሰው ሰራሽ ጣፋጮች ዝቅተኛ የካሎሪ ስኳር ምትክ ሆነው ለገበያ ቢቀርቡም አንዳንድ ጥናቶች በእነዚህ ጣፋጮችና በካንሰር መካከል ሊኖር የሚችለውን ግንኙነት እንዳለ ይጠቁማሉ። ምንም እንኳ ምርምሩ አሁንም ቢቀጥልም ሰው ሰራሽ ጣፋጮች የረጅም ጊዜ ተጽዕኖች በተለይም በፊኛና በአንጎል ካንሰሮች ላይ ያላቸው ተጽዕኖ በተመለከተ ስጋቶቹ አሁንም ቀጥለዋል። እንዲሁም አንዳንድ ጥናቶች በተለይም ለረጅም ጊዜ ጥቅም ላይ የሚውሉ ከሆነ ካርሲኖጂካዊ ውጤት ያሳያሉ ብለዋል። እነዚህም ለፊኛ፣ ለአንጎል እና ለሌሎች ካንሰሮች ተጋላጭነትን ይጨምራሉ። ስለዚህ ከሰው ሰራሽ ማጣፈጫዎች ይልቅ እንደ ማር ወይም ስቲቪያ ያሉ ተፈጥሯዊ ጣፋጮችን በመጠኑ ይጠቀሙ። 8ኛ በቆርቆሮ የታሸጉ ምግቦች በተለይም የታሸጉ ቲማቲሞች። ብዙ ዋና ዋና የምግብ ኩባንያዎች የታሸጉ ምግባቸውን ሽፋን በባይሴፌኖል ይሸፍናሉ። በሰውና በእንስሳ ሴሎች ላይ የተደረገ ጥናቶች እንደሚያሳዩት ቢፒኤ ከበርካታ የጤና ጉዳዮች ጋር ተቆራኝቷል። እነዚህም ካንሰር፣ መካንነት፣ ከመጠን ያለፈ ውፍረትና የስኳር በሽታ ይጠቀሳሉ። በቆርቆሮ ውስጥ የሚገኘው ባይሴፌኖል የካንሰር አደጋን ሊጨምር ይችላል፣ በተለይም አሲዳማ በሆነ ምግቦች። ይህም ለጡት፣ ለፕሮስቴትና ለሌሎች ሆርሞን ነክ ካንሰሮች የመጋለጥ ዕድል ሰፊ ነው። ስለዚህ በቆርቆሮ የታሸጉ ዕቃዎችን ሲገዙ የቅርብ ጊዜ መሆኑን ወይም ከቢፒኤ ነፃ የሆኑ የታሸጉ ምግቦችን ይምረጡ። 9ኛ ነጭ ዱቄት በተለምዶ በዳቦ መጋገሪያዎችና ሌሎች በተዘጋጁ ምግቦች ውስጥ የሚገኘው ነጭ ዱቄት ከንጥረ ነገሮችና ፋይበር ተወግዷል። ይህም የተጣራ ካርቦሃይድሬት በደም ውስጥ ያለውን የስኳር መጠንና የኢንሱሊን መጠንን በፍጥነት እንዲጨምር ያደርጋል። ይህ ደግሞ ስር የሰደደ በሽታ እንዲፈጠርና የካንሰር ህዋስ እድገትን በተለይም የኮሎሬክታል ካንሰርን ሊያስከትል ይችላል። እንዲሁም ከፍተኛ ግሊሲሚክ ኢንዴክስ ለኢንሱሊን መጨመር፣ እብጠትና የካንሰር እድገትን ያስከትላል። ይህም ከኮሎሬክታልና ከጡት ካንሰር ጋር የተያያዘ ነው። ስለዚህ ሙሉ እህል ወይም በትንሹ የተቀነባበሩ አማራጮችን እንደ ሙሉ ስንዴ ዱቄትና አጃ ይምረጡ። 10ኛ ስኳር ከመጠን ያለፈ የሆነ የስኳር ፍጆታ ከመጠን ያለፈ ውፍረት ጋር የተቆራኘ ነው። ይህም ለብዙ የካንሰር አይነቶች ለጡት፣ ጉበትና የአንጀት ካንሰርን ጨምሮ ትልቅ አደጋ ነው። በተጨማሪም ስኳር የኢንሱሊን መቋቋምን፣ ስር የሰደደ እብጠትንና የአንዳንድ ሆርሞኖች መጠንን ይጨምራል። እነዚህ ሁሉ ለካንሰር እድገት አስተዋጽኦ ያደርጋሉ። ስለዚህ የሚጠቀሙትን የስኳር መጠን ይገድቡ። እናም የጣፋጭ ፍላጎትዎን ለማርካት እንደ ፍራፍሬ ያሉ ጣፋጭ ምግቦችን ይምረጡ። እነዚህ 10 ምግቦችን መቀነስ ወይም ማስወገድ ለካንሰር የመጋለጥ ዕድልን በእጅጉ ይቀንሳል። እንደ ፍራፍሬ፣ አትክልት፣ ፕሮቲኖችና ሙሉ እህሎች በአጠቃላይ በለጸገ አመጋገብ መምረጥ አጠቃላይ ጤናን ለመጠበቅና የካንሰር ዕድልን ለመቀነስ ይረዳል። ጤናማ አካል እንዲኖር ለማድረግ ሁል ጊዜ በአመጋገብ ውስጥ የተመጣጠነና ሚዛናዊ እንዲሆን ማድረግ እጅግ የላቀ ጥቅም ይኖረዋል። ሌላው ስለ ስኳር በሽታ መንስኤ፣ ምልክቶችና ሕክምናውን ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል። እንዳያመልጣችሁ።